ከዚያ በኋላ መጽሐፍ ያላችሁ አውጡና ሐዋርያት ሥራ ምዕራፍ 2ን ካነበብኩ በኋላ አንዳንድ ወሳኝ ነጥቦችን አንስተን እንመለከታለን። አነባዋለሁ። እንደዚህ ይላል። የበዓለ ሃምሳ ቀን በደረሰ ጊዜ ሁሉም በአንድነት በአንድ ስፍራ ተሰብስበው ነበር። ድንገትም እንደ ብርቱ አውሎ ነፋስ ያለ ድምፅ ከሰማይ መጥቶ ተቀምጠው የነበሩበትን ቤት እንዳለ ሞላው። የእሳት ምላሶች የሚመስሉ ታዩአቸው፣ ተከፋፍለውም በእያንዳንዳቸው ላይ አረፉ። ሁሉም በመንፈስም እንዲናገር በሰጣቸው መጠን በቋንቋዎች ይናገሩ ጀመር። በዚህ ጊዜ ከሰማያት በታች ካለው ሕዝብ ሁሉ የመጡና እግዚአብሔርን የሚፈሩ አይሁድ በኢየሩሳሌም ነበሩ። ይህን ድምፅ ሲሰሙ ብዙ ሕዝብ በአንድነት ተሰበሰቡ። እያንዳንዱም ሰዎቹ በገዛ ቋንቋው ሲናገሩ በመስማቱ ግራ ተጋቡ። በመገረምና በመደነቅም እንዲህ አሉ፣ እነዚህ የሚነጋገሩት ሁሉ የገሊላ ሰዎች አይደሉምን? ታዲያ እያንዳንዳችን በተወለድንበት በራሳችን ቋንቋ ሲናገሩ የምንሰማቸው እንዴት ቢሆን ነው? እኛ የጳርቴና የሜዲ የኢላማጢስ ሰዎች በመጾጶጣሚያ፣ በይሁዳ፣ በቀጳዶቅያ፣ በጳንጦስ፣ በኢስያ፣ በፍርግያ፣ በጵንፍልያ፣ በግብፅ፣ በቀረና አጠገብ ባሉት በሊቢያ አውራጃዎች የምንኖር መጣን አይሁድና ወደ እንደተገባን የካቶሊክና የአረብ ሰዎች ሰዎች እግዚአብሔርን ታላቅ የቋንቋ ሲናገሩ ይሰማቸዋል። አንዳንዶቻችሁ የቤተሰብ ድምፅ የተሰማኝ ነው። ያው ያንን አስተምሯቸው። እናንተ ክላስ ከሆናችሁ እናንተ ጓዳ የሚሰማው ድምፅ ወደ ተማሪ ጆሮ ሁሉም እንደሚሄድም ወቁ። ስለዚህ ጥንቃቄ ማድረግን ይጠይቃል። ልምድ መሆን ይጠይቃል። ይሄ እንደ ክላስ ፊት ለፊት እንደምንማረው አይደለም። የሆነ በእኛ ልበር ዘግተን እንደምንማረው ስላይደለ አንደኛ ሚውት አድርጉ ያልኩት ለዚህ ነው። በእናንተ ጓዳ ልጆች የሚቀጡ ከሆነ ባለቤቶቻችሁ የሚመላለሱ ከሆነ የሚያወሩ ከሆነ ያ ድምፅ ሁሉ ወደ ተማሪ ጆሮ ሁሉ ስለሚመጣ ሚውት ኢሚዲየትሊ ልጅ ሲመጣ የትዳር አጋሮቻችሁ ጓዳ እንግዳም ወደ ቤት መጣ ከሆነ ሚውት የምታደርጉ ከሆነ ድምፁ አይሰማም። እናንተ ብቻ ነው የምትረበሹት። ያንን በምልክት በምንም ተናግራችሁ ለማስተካከል ሞክሩ። ይህ እንግዲህ ኦንላይን ክላስ የተለያዩ እንደዚህ ጥብቅ ስርዓት ይፈልጋል። አለዚያ እንረበሻለን። ሌላው ሰው ሁሉ መከታተል ያቅተዋል። ስለዚህ ይሄንን በደንብ አድርጋችሁ ያስተውሉት። አሁንም እንደዚህ ተግባራዊ ዶክተር ድምፅ ይርቃል። አቤት ድምፅ ይርቃል። ድምፅ አይሰማም። አሁን ጥሩ ነው። በዚህ ጥሩ ነው። ኦኬ፣ አሁን ይሰማችሁ? ሚውት አድርጋችሁ የምታወሩ አልሰማም። ስታወሩ ሚውት ያደረጋችሁት ማይክሮፎኑን ከፍታችሁ ኦን አድርጉ። አሁን የሚያወራው ማይክሮፎኑን ስንዘጋ ድምፅ የእርስዎ ድምፅ ትንሽ ይርቃል። ማይክሮፎን የትኛው የእናንተ ስትዘጉ አይርቅ አይደለም። ጮክ አድርገህ ለማውራት እሞክራለሁ። ያው ስታወሩ የእናንተን ማይክ መክፈታችሁን አረጋግጡ። ቅድም እንዳልኩት የሆነ ድምፅ በእናንተ ክላስ የሚሰማ ደግሞ ሌሎችን እንዳይረብሽ ሚውት ማድረጋችሁ ደግሞ አትርሱ። እኔ ሳነብ በተለይ ወይ ሳስረዳ ማለት ነው። እንግዲህ እስክንለምድ ድረስ ለተወሰነ ጊዜ ያስቸግረናል። የለመደን ስንሄድ ይህንን በደንብ አድርገን ማስተዳደር እንችላለን ብዬ አስባለሁ። ለማንኛውም ምንባቡን ሊጨርስ አሁን። ስለዚህ ቁጥር 12 ላይ ነኝ ያለሁት። ሐዋርያት ሥራ ምዕራፍ 2:12 ሁሉም በአድናቆትና ግራ በመጋባት ይህ ነገር ምን ይሆን ተባባሉ። አንዳንዶቹ ደግሞ ያልፈላ ብዙ የወይን ጠጅ ጠጥተዋል በማለት አፌዙባቸው። ቁጥር 14 በዚህ ጊዜ ጴጥሮስ ከ11 ጋር ተነስቶ ቆመ። ድምፁንም ከፍ አድርጎ እንዲህ ስለ ሕዝቡ ተናገረ። እናንተ የይሁዳ ሰዎች በኢየሩሳሌም የምትኖሩ ሁሉ ይህን አንድ ነገር በጥሞና አድምጡ። ጊዜው ገና ከጠዋቱ 3 ሰዓት ስለሆነ እናንተ እንደምታስቡት እነዚህ ሰዎች አልሰከሩም። ነገር ግን ይህ በነቢዩ በኢዩኤል እንዲህ ተብሎ የተነገረው ነው። እግዚአብሔር እንዲህ ይላል፣
በመጨረሻው ቀን መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎልማሶች ሽማግሌዎቻችሁ ሕልም ያያሉ። በዚህ ጊዜ በወንዶችና በሴቶች አገልጋዮች ላይ መንፈሴን አፈሳለሁ፣ እነርሱም ትንቢት ይናገራሉ። በላይ በሰማያት ድንቅ ነገሮችን አሳያለሁ፣ በታች በምድርም ምልክቶችን ይሰጣሉ። የስም ጭጋግ ይሆናል። ታላቅና ክቡር የሆነውን የጌታ ቀን ከመምጣቱ በፊት ፀሐይ ወደ ጨለማ፣ ጨረቃም ወደ ደም ይለወጣሉ። የጌታን ስም የሚጠራ ሁሉ ይድናል። የእስራኤል ሰዎች ሆይ ይህን ቃል ስሙ። እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ተአምራትን፣ ድንቅ ነገሮችና ምልክቶችን በእርሱ በኩል በማድረግ ለናዝረቱ ኢየሱስ መስክሮለታል። እግዚአብሔር በጥንት ሥልጣኑና በቀደመው እውቀቱ ይህን ሰው አሳልፎ በኢየሱስ ሰጣችሁ። እናንተም በክፉ ሰዎች እጅ ሰቅላችሁ ገደላችሁ። እግዚአብሔር ግን የሞትን ጣር አስወግዶ አስነሳው፣ ሞት ይዞ ሊያስቀረው አልቻለምና። ዳዊትም ስለ እርሱ እንዲህ ይላል፣ ጌታን ሁልጊዜ በፊቴ አየዋለሁ፣ እርሱ በቀኜ ነውና ከቶ አልታወክም። ስለዚህ ልቤ ደስ አለው፣ አንደበቴም ሐሴት አደረገ። ሥጋዬም በተስፋ ይኖራል፣ ነፍሴን በሲኦል አይተዋትምና ቅዱስህን መበስበስን እንዲያይ አታደርግም። የሕይወትን መንገድ እንዳውቅ አደረግኸኝ፣ በፊቴም በሐሰት ትሞላኛለህ። ወንድሞቹ ከቀደሙት አባቶች ዳዊት እንደሞተና ሞቶን እንደተቀበረ መቃብሩም እስከዛ መካከላችን እንደሚገኝ በድፍረት መናገር ይችላል። ነቢይ በመሆኑም እግዚአብሔር ከሕዝቦቹ አንዱን በዙፋኑ ላይ እንደሚያስቀምጥ በመሐላ ቃል የገባለት መሆኑን አወቀ። ይህን አስቀድሞ በማየት እርሱ በሲኦል እንደማይቀርና ሥጋውን እንደማይበሰብስ ክርስቶስ ትንሣኤ ተናገረ። ይህን እግዚአብሔር ከሞት አስነሳው። እኛም ሁላችን ለዚህ ነገር ምስክር። ስለዚህ በእግዚአብሔር ከፍ ካለ በኋላ ተስፋ ከአብ ተቀብሎ አሁን የምታዩትን አፈሰሰ። ዳዊት ወደ ሰማይ ካልወጣ ራሱን እንዲህ ብሏል፣ ጌታ ጌታን ለእግሬ መቀመጫ በቀኝ ተቀመጠ። እንግዲህ እግዚአብሔር ይህንን ቃላቸውን ኢየሱስን ጌታም እንዳደረገ የእስራኤል ወገን ይረዳል። ሕዝቡም ይህን በሰሙ ጊዜ ልባቸው እጅግ ተነካ። ጴጥሮስና ሌሎች ሐዋርያት ወንድሞች ታዲያ ምን አሏቸው? ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ኃጢአታችሁም እንዲሰረይላችሁ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ እንዲሁም ጌታ አምላካችሁን ወደ ራሱ ለሚጠራቸው በሩቅም ላሉት ሁሉ ነውና። በሌላ ቃል እየመሰከረላቸው ከዚህ ጠማማ ትውልድ ራሳችሁን አድኑ በማለት አስጠነቅቃቸው። ቃሉን የተቀበሉትም ተጠመቁ። በዚያ ቀን 3,000 ያህል ሰዎች በቁጥራቸው ላይ ተጨመሩ። እነርሱም በሐዋርያት ትምህርትና በህብረት ቃሉን በመቁረጥና በጸሎት ተጉ ነበር። ሐዋርያት ብዙ ድንቅ መሰራት ስለነበር ከሁሉ ተረበረ። ሄሎ ዶክተር፣ ድምጽ በትክክል እየደረሰን አይደለም። ከአርባ ምንጭ ነው። አሁንስ እንዴት ነው? ይርቃል፣ በቃ ይለፋል፣ ድምፁ ይቆራረጣል። አዎ